ሰበር ዜና የፌደራል መንግስቱ በታሪክ ከፍተኛ የተባለውን በጀት ማጽደቁ አነጋጋሪ ሆኗል። የኢፌዴሪ ሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 30ኛ መደበኛ ስብሰባው የ2019 በጀትን በሙሉ ድምፅ አጽድቋል። ዝርዝሩን በቀዳሚነት እናደርሳችኋለን። የመደመር ትረካ መዋቅራዊ ስብራት ገጥሞታል ሲሉ የፓርላማ አባሉ ዶክተር ደሳለኝ ጫኔ ወቀሱ። ላለፉት 5 ዓመታት መንግስትን በጽኑ ሲሞግቱ የቆዩትና ዛሬ መጨረሻ የፓርላማ ንግግር ያደረጉት ዶክተር ደሳለኝ ጫኔ ሀገሪቱ ወደ እውነተኛ የፖለቲካ ድርድር መሻገር አለባት ሲሉ ጠቅላዩን አሳስበዋል። ተጨማሪ አለን። ጠቅላይ ሚኒስትር አብይ አህመድ በአርሲ ጥቃት የተገደሉት ሚሊሻዎችና የፖሊስ አባላት ናቸው አሉ። ዝርዝር አለን። ከውጭ በተሰማ ሰበር መረጃ ሐማስ የጋዛ አስተዳደሩን ማፍረሱን አስታወቀ። ሐማስ ለአሜሪካ መራሹ የፍልስጤም ሽግግር ኮሚቴ መንግስቱን አሳልፎ ለመስጠት ዝግጁ ነኝ ሲልም ገልጿል። ዝርዝር አለን። በሶሪያ ደማስቆ የፈረንሳዩ ፕሬዝዳንት ባረፉበት ሆቴል አቅራቢያ ፍንዳታዎች መከሰታቸው ተገለጸ። ተጨማሪውን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ የህዝብ ተወካዮች ምክር ቤት የፌደራል መንግስትን የ2019 በጀት ዓመት 2.3 ትሪሊዮን ብር አድርጎ አጸደቀ። የኢፌዴሪ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 30ኛ መደበኛ ስብሰባው የመንግስትን የ2019 በጀትን በሙሉ ድምፅ አጽድቋል። ምክር ቤቱ በ2019 በጀት ዓመት የፌደራል መንግስት ረቂቅ በጀት ላይ ከተወያየ በኋላ የቀረበውን የ2.339 ትሪሊዮን ብር በጀት በአዋጅ ቁጥር 1437 ህዝባር 2018 አድርጎ በሙሉ ድምፅ አጽድቆታል። በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ የውሳኔ ሀሳብና ሪፖርት አቅርበዋል። ከተያዘው አጠቃላይ በጀት ውስጥም 1.49 ትሪሊዮን ብሩ ከታክስ ገቢ የሚሰበሰብ ሲሆን ቀሪው 93.7 ቢሊዮን ብር ከልማት አጋሮች በሚገኝ ብድርና ድጋፍ እንዲሁም 320 ቢሊዮን ብር ከሀገር ውስጥ በሚገኝ ብድር የሚሸፈን መሆኑንም ሰብሳቢው አስረድተዋል። አጠቃላይ የበጀት ጉድለቱ ከጠቅላላው ሀገራዊ ምርት ወይም ጂዲፒ ያለው ድርሻ 1.4 በመቶ ብቻ መሆኑንም ማክሮ ኢኮኖሚውን ለማረጋጋት የተያዘውን የፖሊሲ አቅጣጫ የሚያሳይ መሆኑንም አቶ ደሳለኝ ወዳጄ ገልጸዋል። በበጀት ድልድሉ 30 በመቶ የሚሆነው ከፍተኛውን ድርሻ ለትምህርት፣ ለመንገድ፣ ለጤና፣ ለግብርና፣ ለኃይል አቅርቦት ማስፋፊያና ለከተማ ልማት የተመደበ ሲሆን ለክልሎች የበጀት ድጋፍ 187.3 ቢሊዮን ብር ወይም 15.1 በመቶ ተመድቧል። ይህም ካለፈው ዓመት ጋር ሲነጻጸር የ28.4 ቢሊዮን ብር ወይም የ17.8 በመቶ ጭማሪ አሳይቷል ተብሏል። የምክር ቤት አባላት በበኩላቸው ባለ በጀት መስሪያ ቤቶች የሚመደብላቸውን በጀት በላቀ ውጤታማነትና ለታለመለት ዓላማ በመዋል በኃላፊነት ስሜት ሊፈጽሙት እንደሚገባ አሳስበዋል። የመደመር ትረካ መዋቅራዊ ስብራት ገጥሞታል ሲሉ ዶክተር ደሳለኝ ጫኔ ወቀሱ። ላለፉት 5 ዓመታት መንግስትን በጽኑ ሲሞግቱት የቆየውና ዛሬ መጨረሻ የፓርላማ ንግግር ያደረጉት ዶክተር ደሳለኝ ጫኔ ሀገሪቱ ወደ እውነተኛ የፖለቲካ ድርድር መሻገር አለባት ሲሉ ተደምጠዋል። የፓርላማ አባሉ ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ባቀረቡት ጠንከር ያለ ትችት ላለፉት 5 ዓመታት የህዝብን ቃል ኪዳን የነበሩትን ሰላምና ብልጽግና በተግባር ተገላቢጦች መሆናቸውን ገልጸዋል። በኦሮሚያ በአማራና በሌሎች ክልሎች ያሉ ግጭቶች፣ እገታዎችና የጦርነት ስጋቶች የዜጎችን የመኖር መብት መንፈጋቸውን ጠቁመዋል። መንግስት የሚያቀርባቸው የቁጥር ስኬቶች ከመሬት እውነታ ጋር እንደሚጋጩ የገለጹት የምክር ቤት አባሉ የቤት ኪራይ ከዜጎች ወርሃዊ ገቢ በላይ ሆኗል፣ መካከለኛ መደብ ጠፍቶ ማህበረሰቡ እጅግ ባለጸጋና በድህነት የሚማቅቅ ተብሎ ለሁለት ተከፍሏል ብለዋል። የሀገር ውስጥ ዕዳ መናር፣ የ92 በመቶ የ12ኛ ክፍል ተማሪዎች መውደቅ፣ የትውልድ ብክነትና በሚሊዮኖች የሚቆጠሩ ዜጎች በስውር ረሃብ ውስጥ መውደቃቸውን የመንግስት ፖሊሲ ውድቀት ማሳያ መሆናቸውን ዘርዝረዋል። የመፍትሄ ሀሳቦችና ጥያቄዎችም እውነተኛ ብሔራዊ ውይይት፣ የብሔራዊ ምክክር ሂደቱ ከመንግስት ተጽዕኖ ነፃ ሆኖ ሁሉንም የታጠቁ ኃይሎችን ሊያካትት ይገባል ብለዋል። ህገ መንግስታዊ ማሻሻያ ከብሔር መከፋፈል የሚያወጣና የክልሎችን መብት የሚያስከብር ሚዛናዊ የስልጣን ክፍፍል መፈጠርም አለበት ብለዋል። የኢኮኖሚ አቅጣጫ ቅሬታ ትኩረት ከኮሪደር ልማትና ከሪዞርቶች ግንባታ ወደ መሰረታዊ አምራች ኢንዱስትሪዎች ብረት ማቅለጥ
የማዳበሪያና መድኃኒት ፋብሪካዎች ዘመናዊ ግብርናና ማህበራዊ የደህንነት መረብ ማዞር ይገባል ብለዋል። ዶክተር ደሳለኝ ማጠቃለያ ጥያቄያቸውን ሲያቀርቡም መንግስት ችግሮችን በኃይል ከመፍታት ወጥቶ ሁሉንም የታጠቁ ኃይሎች የሚጋብዝ እውነተኛ የፖለቲካ ድርድር ለማድረግና የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት እንዲያብራራም ጠይቀዋል። በአርሲው ግጭት የ11 ሰዎች ህይወት ማለፉንና ከዚህም ውስጥ 8ቱ የጸጥታ አካላት መሆናቸውን ጠቅላይ ሚኒስትር አብይ አህመድ ተናገሩ። በዚህ ግጭት 22 ተጠርጣሪዎች በቁጥጥር ስር ውለዋል ያሉ ሲሆን ከ90 በመቶ በላይ ተፈናቃዮች ወደ ቀያቸው መመለሳቸውን አስረድተዋል። ጠቅላይ ሚኒስትር አብይ ይህንን ያሉት የህዝብ እንደራሴዎች ምክር ቤት 5ኛ ዓመት 30ኛ መደበኛ ስብሰባ ላይ ተገኝተው ከምክር ቤት አባላት ለተነሳላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። ከሃይማኖት ግጭቶች ጋር በተያያዘ ለተነሳላቸው ጥያቄ ምላሽ ሲሰጡም በቅርቡ በአርሲ የነበረው ግጭትን አንስተዋል። ጠቅላይ ሚኒስትሩ የአርሲው ግጭት ምርጫውን ለማደናቀፍ ጥረት ሲያደርጉ ነበሩ ያሏቸው ኃይሎች በአዲስ አበባና በምርጫ አካባቢ ከፍተኛ የጸጥታ ጥበቃ ሲደረግ ስለነበረ ወደ አንድ መንደር ሄደው አርሲ ላይ ጥቃት ፈጽመዋል ሲሉ ከሰዋል። ምርጫውን ያደናቅፋሉ ያሏቸው ኃይሎች ለዚህ ዓላማቸውም ከፍተኛ ዝግጅት ሲያደርጉ ነበር ያሉት ጠቅላይ ሚኒስትሩ ከአዲስ አበባ የእምነት ተቋማት ሳይቀር የቦምብና ክላሽ ስንለቅም ነበር ብለዋል። የአርሲው ግጭት ምርጫውን የማደናቀፍ እንጂ የሃይማኖት መልክ የላቸውም ያሉት ጠቅላይ ሚኒስትሩ በቅርብም በሰራነው ጥናት ከ50 በመቶ በላይ የእስልምና እምነት ተከታዮች ባለባቸው ወረዳዎች ከ1000 በላይ ቤተክርስቲያናት ተገንብተዋል ብለዋል። ታዲያ ግጭቱ ሃይማኖታዊ ቢሆን ኖሮ ከዚህ ሁሉ ወረዳዎች ለምን በጥቂት ወረዳዎች ውስጥ ብቻ ሆነ ሲሉም ጠቅላዩ ጠይቀዋል። አዲስ አበባ ተቀምጠው ጫት እየቃሙ ያለምንም መረጃ ግጭት የሚያራግቡ አካላት ጥንቃቄ እንዲያደርጉም ጠቅላይ ሚኒስትሩ በጥብቅ አስጠንቅቀዋል። ከውጭ በተሰማ ሰበር መረጃ ሐማስ የጋዛ አስተዳደሩን ማፍረሱን አስታወቀ። ሐማስ ለአሜሪካ መራሹ የፍልስጤም ሽግግር ኮሚቴ መንግስቱን አሳልፎ ለመስጠት ዝግጁ ነኝ ሲልም ገልጿል። በድርድር ሂደት ውስጥ እስራኤል ቁልፍ ነጥብ አድርጋ የምትወስደው ትጥቅ የመፍታት ጉዳይ ግን ሐማስ በመግለጫው ላይ አላካተተም ተብሏል። እስራኤል ጥቃቷን በዚህ አጋጣሚ አጠናክራ የምትቀጥል ከሆነ ከፕሬዝዳንት ዶናልድ ትራምፕ ጋርም በድጋሚ ያለመግባባት ውስጥ ትገባለችም ተብሏል። ሐማስ እስራኤል በስምምነቱ መሰረት እንድትንቀሳቀስ ለዓለም አቀፉ ማህበረሰብ ጥሪ ማቅረቡንም የሐማስ አስተዳደር ሚዲያ ቢሮ ኃላፊ እስማኤል አለት ሐዋ በማረጋግጧል። ፕሬዝዳንት ዶናልድ ትራምፕ ያቋቋሙት የሰላም ቦርድ ስራውን እንዲሰራ በር ተከፍቷል ቢባልም እስራኤል ጥያቄ እያነሳች ትገኛለች። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር የሐማስን መግለጫ ውድቅ አድርገውታል። ሐማስ የተቋቋመው ኮሚቴ ወደ ስራ እንዲገባ በር የከፈተው ትጥቅ ላለመፍታት መንገድ ለማፈላለግ ነው ሲሉ ሚኒስትሩ ገልጸዋል። ሐማስ ጋዛን ከፈረንጆቹ 2007 አንስቶ እያስተዳደረ እንደሚገኝ ይታወሳል። በመጨረሻም በሶሪያ ደማስቆ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ባረፉበት ሆቴል አቅራቢያ ፍንዳታዎች ተከሰቱ። በዚህ ፍንዳታ 18 ሰዎች መቁሰላቸው ተገልጿል። ፍንዳታዎቹ የተከሰቱት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ያረፉበት ሆቴል አቅራቢያ መሆኑ ተዘግቧል። አንድ የደህንነት ምንጭ ለቢቢሲ እንደተናገሩትም ፍንዳታዎቹ የተከሰቱት በሁለት መሳሪያዎች አማካኝነት ነው ብለዋል። የሶሪያ መገናኛ ብዙሃን ደግሞ 4 የፖሊስ መኮንኖችን ጨምሮ 18 ሰዎች በፍንዳታው መቁሰላቸውን ዘግበዋል። ማክሮን በሶሪያ ዋና ከተማ ደማስቆ የተገኙት ከሶሪያ አቻቸው አህመድ አልሻራ ጋር በፕሬዝዳንታዊ ቤተ መንግስት ውይይት ለማድረግ በስፍራው መገኘታቸውንም ዘገባው አክሏል። የፕሬዝዳንቱ ጽህፈት ቤት ባለስልጣናት ማክሮን በሰላምና በደህና ሁኔታ ላይ እንደሚገኙና የፍንዳታውን ድምጽም እንዳልሰሙ ገልጸዋል። ማክሮን የሶሪያ ጉብኝታቸውን ካጠናቀቁ በኋላም ለኔቶ ጉባኤ ወደ ተርኪ ያቀናሉ ተብሏል። የአልዜ ቤተ መንግስት ወይንም የፈረንሳዩ ፕሬዝዳንት ጽህፈት ቤት እንዳስታወቀው ጉብኝቱ በታቀደው መሰረት ይቀጥላል ብሏል። ዜናዎቻችን አበቃን። በሰላም ቆዩ።